መጽሐፍ ቅዱስ በጎን ማን ያሳየናል የሚል የነፍስ ጩኸት ላላቸውና የእውነትን መንገድ ፍለጋ ለሚንከራተቱ ብቸኛውን የድነት መንገድ ያመለክታል። በሌላ በኩል በኃጢአት የወደቀውን ሰው ሁሉ ለማዳን በጎ ፈቃዱ የሆነውን የምሕረት አምላክ እግዚአብሔርንም በልዩነት ያስተዋውቀናል። መጽሐፍ ቅዱስ አምላካችን እግዚአብሔር ከማዳን የበለጠ ሌላ አጀንዳ የለውም ብንል አንሳሳትም። የሚወደውን አንድያ ልጁን አሳልፎ የሰጠበት ሌላ አጀንዳ የለውምና የሰው ልጆች መዳን የእግዚአብሔር ትልቁ አጀንዳ ነው። ይህ የአምላካችን በጎ ፈቃድና የሰዎች ዘላለማዊ ሕይወትን ያገናኘው ቤዞትም ከዛሬ 2000 ዓመት በፊት በቀራንዮ መስቀል ላይ በመድኃኒታችን በኢየሱስ ክርስቶስ ሞት የመፈጸሙንም የምስራች የሚያበስረንም ይሄው የእግዚአብሔር ቃል የሆነው መጽሐፍ ቅዱሳችን ነው። ለኛ ለክርስቲያኖችም ስለ ተስፋችን፣ ስለ ሃይማኖታችን፣ ስለ መንፈሳዊ ኑሯችን፣ ስለ መሳሰሉት ቢጠይቁን መልስ መስጠት እንድንችል በመጀመሪያ የክርስትና ትምህርትና ዕውቀት ሊኖረን ያስፈልጋል። ይህ ዕውቀት ደግሞ እንዲኖረን ቃል እግዚአብሔርን በቅርበት ልንረዳው ይገባናል። ቃሉን ደግሞ ከቅዱሳት መጻሕፍት ማለትም ከብሉያትና ከሐዲሳት እናገኘዋለን። ስለዚህ ክርስቲያናዊ ሕይወታችን እንዲያድግና ጽድቅን እንዲያፈራ የመጀመሪያው ነገር ቃል እግዚአብሔርን መማርና ማጥናት ነው። መጽሐፍ ቅዱስ የቤተክርስቲያን መጽሐፍ ነው። መጽሐፍ ቅዱስ ባለበት ቤተክርስቲያን ትኖራለች። ቤተክርስቲያን ባለችበት እንዲሁ መጽሐፍ ቅዱስ ይኖራል። ቤተክርስቲያን የመጽሐፉ በመሆኗ ክርስቲያኖች የመጽሐፉ ሰዎች ናቸው። ይህ ቅዱስ መጽሐፍ ሕያው ነውና ቤተክርስቲያን በቅርስነት የምትይዘው አይደለም። ራሷ ቤተክርስቲያንን ብትሆን የጌታዋን ፈቃድ የምታውቀው፣ ራሷን የምትመረምረው፣ መንገዷን የምትፈትሸውና ወደ ግቧ የምታቀናው በዚሁ መጽሐፍ በመታገዝ ነው። መጽሐፍ ቅዱስ ለቤተክርስቲያን አቅጣጫ ጠቋሚ ኮምፓሷ፣ መንገድ መሪ ብርሃኗ፣ ግንባታዋን አስተካካይ ቱምቢዋ ነው። ከዚህ የተነሳ እያንዳንዱ የቤተክርስቲያን አጥቢያ መደበኛ የሆነ የመጽሐፍ ቅዱስ ጥናት ያስፈልጋታል። ይህ ደግሞ አማኞች ከምስባኩ የሚወርድላቸውን አስተምሮ በመቀበል ብቻ ሳይወሰኑ እያንዳንዳቸው የአምላካቸውን ቃል እንዲያጠኑና እርስ በርስ እንዲማማሩ እድል ያስገኝላቸዋል። ይህ ንባብና ጥናትም የተለያዩ ስልቶችንና አጋዥ ዘዴዎችን መከተሉ ጥሩ መደላደልን ይፈጥራል። የማጥኛ መምሪያ መጽሐፍ መዘጋጀቱ ጥናታችን ስምረት እንዲያገኝ ያስችለዋል። በተለይም የኢየሱስ ክርስቶስን ሞትና ትንሣኤ ከሕግ ከነቢያትና ከመዝሙራት ጋር አዛምዶ ትክክለኛውን ትርጓሜ አንድ ወጥ በሆነ መልኩ የሚያስቀምጥልንን የጳውሎስ መልእክታትን ማጥኛ ማግኘት ጠቀሜታው የጎላ ነው። ለዚህም የተሳካ ስራ የበኩሏን ድርሻ የተወጣችው የገርጂ አማኑኤል ህብረት ቤተክርስቲያን በእግዚአብሔር ቃል መሰረትነት ጽኑ አቋም እንዳላት ለኢትዮጵያ አብያተ ክርስቲያናት እያበረከተች ባለችው በርካታ ስራዎቿ ማስተዋል ይቻላል። ለመሆኑ ይህ የጳውሎስ መልእክታት ማጥኛ በመጽሐፍ ለማዘጋጀት እንዴት ታሰበ? አጠቃላይ ሂደቱስ ምን ይመስላል? የገርጂ አማኑኤል ህብረት ቤተክርስቲያን ዋና መጋቢ ዘሪሁን ኃይለሚካኤል የገርጂ አማኑኤል ህብረት ቤተክርስቲያን ከምስረታዋ ጀምሮ ስትሰራቸው የነበሩ ነገሮች አሉ። ከዚህ በፊት በተደጋጋሚ በተለያዩ ሁኔታዎች ለመግለጽ እንደተሞከረው በየዶክመንቶቻችን እንዳለው ማለት ነው። በየ2 ዓመቱ ነው የትኩረት አቅጣጫዎቻችን ስናስቀምጥ የኖር ነው። ለመጀመሪያ ቤተክርስቲያኗ ከተተከለች በኋላ ልክ 2 ዓመት ከሆናት በኋላ የሐዋርያት ሥራን ስናጠና ቆይተን ለ2 ዓመት ደግሞ የጳውሎስንና የጳውሎስን ሕይወት አገልግሎትና መልእክታቱን በሙሉ ለ2 ዓመት በጉባኤ ደረጃ ስናጠና የቆየ ነው። ይሄም ደግሞ የህፃናት ማቴሪያል ተዘጋጅቶለት፣ የታዳጊዎች ማቴሪያል ተዘጋጅቶለት፣ የወጣቶች ማቴሪያል ተዘጋጅቶለት በጉባኤም ደረጃ በስሞል ግሩፕ እኛ ያው ማህደር በመንለው አደረጃጀትም ማቴሪያል ተዘጋጅቶለት በጣም በጥልቀት በስፋት በየጉባኤዎቻችንም እንደሱ ስናደርግ የቆየ ነው። በጣም ጠቃሚ በጣም ጥሩ ጊዜ ነው በዛ ጊዜ ያሳለፍነው። ቤተክርስቲያናችን ከእውነተኛ ከሆነ የመጽሐፍ ቅዱስ እውነት ጋር ለመቀራረብም ለመተዋወቅም ትልቅ መሰረት የጣለ 2 ዓመት ነው። 2 ዓመት ከዛ በኋላ ባለው ጊዜ በተለያዩ ዓለማት በተለያዩ ሀገራት ያሉ ወዳጆቻችን የአጥቢያ መሪዎች እና የተለያዩ አገልጋዮች ያንን ማቴሪያል በተደጋጋሚ ይጠይቁን ስለነበረ ይሄ ማቴሪያል ይህን ያህል የሚጠቅም ከሆነ ከባይብል ስተዲነት ለምን ወደ ጋይድ ወደ መምሪያነት አናዘጋጀውም የሚል ሐሳብ ታስቦ እሱ ስራ አውትሶርስ እንዲደረግ በእኛ ውስጥም ካሉት እንደገናም ደግሞ በውጭ ካሉት የአብያተ ክርስቲያናት አገልጋዮች ጋር በመሆን አንድ ጋይድ ተዘጋጀ ማለት ነው።
ከዛ በኋላ የሆነው የቤተክርስቲያናችን የመሬት መግዛት ወይም የራሷን ይዞታ የመያዝ ራዕይ ወደ ቤተክርስቲያን ሲመጣ የተከተልን የነበርነው ጤናማ ቤተክርስቲያንን የመገንባት ጥናት እያጠናን ስለነበረ አንዲት ጤናማ ቤተክርስቲያን ደግሞ ራሷን እና የመልእክቷን ጤንነት ለመጠበቅ ከገንዘብ አንፃር ጤናማ መሆን አለባት የሚል አቋም ይዘን የነበረበት ወቅት ስለነበረ ምንም እንኳን መሬት ለመግዛት የራሳችንን ይዞታ መያዝ አለብን ብለን ብናምንም ገንዘቡን ግን የምንሰበስብበትን መንገድ በጣም ቫልዩ አድ በሚያደርጉ ሁኔታዎች ላይ ብቻ ፎከስ ለማድረግ ስለወሰንን እሱም አቋም ለኮሚቴው ተሰጥቶ ስለነበረ ኮሚቴው ይሄንን ጋይድ ለምን በጥሩ ኳሊቲ ታትሞ ከሀገር ውጭም ሀገር ውስጥም አይሰራጭም የሚል ሐሳብ አቀረበ። በዛ ምክንያት በቱርክ ሀገር በጣም በጥሩ ኳሊቲ ታትሞ ለዛ የመሬት ግዢ ፕሮጀክት አላማው አለ ማለት ነው። ግን በተጓዳኝ ደግሞ ይሄ እነዚህ መልእክቶች የሚደርሳቸው ሰዎች ጋይድ ነው፣ መምሪያ ነው። በቀላሉ ማንም ሰው ይሄ መጽሐፍ ያገኘ ሰው የጳውሎስን ሕይወት፣ የጳውሎስን አገልግሎት፣ የጳውሎስን ደግሞ መልእክታት በትክክል ሊረዳ በጣም ሊገነዘብ በሚችል ከባይብል ስተዲ በላይ ከፍ ባለ ሁኔታ የተዘጋጀ ጥሩ ማቴሪያል ነው። ግን እሱን ማቴሪያል ብቻ ከሚይዝ ለምን እኛን ጉባኤ መጥተው ያስተማሩን ሰዎች ይህንኑ መልእክት ሲያስጠኑ በቪዲዮ አይቀረጹም ብለን በዛኑ ጊዜ ቀረጻ ተደርጓል። ስለዚህ የሶሻል ሚዲያዎች ተለቆ ሰው መጽሐፉ እጁ ላይ ይዞ እነዛን ትምህርቶች በትክክል ሊረዳ ይችላል። ስለዚህ ይህንን ቪዲዮ ተከታታይ ቪዲዮዎች ከዚህ በኋላ የሚለቀቁትን የሚመለከቱ ወገኖች በቀላሉ ይህንን ቪዲዮ እያዩ መጽሐፉን በቀላሉ ሊጠቀሙበት ይችላሉ ማለት ነው። የጳውሎስ መልእክቶችን ለማጥናት የሚረዳን መምሪያ በቪዲዮ መቅረቡ ጠቀሜታው የጎላ ነው። ይህንንም ለማዘጋጀት ከተለያዩ አብያተ ክርስቲያናት የተለያዩ አገልጋዮችን በማሳተፍ ሰፊና አድካሚ ስራ መሰራቱን መረዳት ይቻላል። በዚህም ስራ ስለተሳተፉ አገልጋዮችና የተለያዩ ባለሙያዎች እግዚአብሔርን እያመሰገንን ሌላ ጥያቄ አስከተልን። ይህ የማጥኛ መምሪያ መጽሐፍ ባልተለመደ መልኩ በተከታታይ ቪዲዮ ተዘጋጅቶ መቅረቡ ያለው ጠቀሜታስ ምን ይመስላል? ይሄ ጠቀሜታው ምንድነው? የነዚህ ተከታታይ ቪዲዮዎች እና መልእክቶች የሚለው አንደኛ እኛ በወር አንድ መጽሐፍ ስለነበረ እናጠና የነበረው የወሩ መግቢያ ላይ አንድን መጽሐፍ መጥተው ያገለገሉ አገልጋይ ናቸው አሁን በቪዲዮ ያንን መልእክት እንዲያቀርቡ ያደረግናቸው እንዲቀረጹ ያደረግነው ማለት ነው። ስለዚህ እኛ በጣም ተጠቅመናል። በጣም በጥሩ ሁኔታ ነው በመጽሐፍ ፕሬዘንት የተደረገልን እና እነዚሁ አገልጋዮች ቁጭ ብለው በአራት ክፍል አንድን መጽሐፍ ፕሬዘንት ያደርጋሉ። ይሄ በቀላሉ አሁን ጊዜው የሶሻል ሚዲያ ጊዜ ነው። ሰው ሁሉ በሞባይሉ የሚማርበት የሚያጠናበት እና በጎ ነገር ለማድረግ የፈለገ ሁሉ ሞባይሉን ተጠቅሞ ብዙ ነገር ሊሰራ የሚችልበት ጊዜ ስለሆነ እነዚህን መልእክታት በርካታ መጽሐፍቶችና የጳውሎስን ሕይወትና አገልግሎት በቀላሉ በጣም ከሚወዳቸው የተከበሩ በጣም እንደ ፊተኛ የምናያቸው አገልጋዮችና የቤተክርስቲያን መሪዎች ይህንን መልእክትና ትምህርት መስማት ጤናማ የሆነውን የክርስቶስን ትምህርት በግል ሕይወቱ በቤተሰቡና በቤተክርስቲያኑ ለማድረግ በጣም እድል ይሰጠዋል። ስለዚህ የገርጂ አማኑኤልም ይህንን ደግሞ ኮንትሪቢዩት በማድረጓ በጣም ክብር ይሰማናል። እግዚአብሔርንም ስለዚህ ሁሉ በጣም አድርገን እናመሰግነዋለን። ይህ ቅጽ አንድ የጥናት መምሪያ መጽሐፍ በውስጡ ሁለት ዋና ዋና ክፍሎችን ይዞ የተዘጋጀ ሲሆን የመጀመሪያው የሐዋርያው ጳውሎስን የህይወት ታሪክ፣ የአገልግሎት ጉዞና ደብዳቤዎቹን መልእክት በዝርዝር ይዳስሳል። በመቀጠልም ሁለተኛውና ሰፊው ክፍል የ13ቱን መልእክቶች ጥናት በጥልቀት ያብራራልናል። በመጨረሻም በሁለት አማራጭ ተዘጋጅቶ እጃችን በደረሰን የማጥኛ መጽሐፍ ታግዘው ለሚያጠኑና ይህን ተከታታይ ቪዲዮ ለሚመለከቱ ሁሉ የሚያስተላልፉት መልእክት ካለ? ውድ ወገኖች፣ በተለያየ ዓለም የምትገኙ ኢትዮጵያውያን በትክክል የአማርኛን ቋንቋ በመስማት ልትገለገሉ የምትችሉ ሁሉ ከዚህ በኋላ በተከታታይ የሚቀርቡ እነዚህ መልእክቶች በመስማት መጽሐፉም ደግሞ እጃችሁ ላይ ሆኖ የጳውሎስን መልእክታት የበለጠ ቀርባችሁ እንድታውቁ፣ እንድትረዱ፣ እንድትገነዘቡ የኛ ጉባኤ ከዓመታት በፊት ያጠናውን የተማረውን የተገነዘበውን ነገር ለኢትዮጵያ ቤተክርስቲያን በረከት እንዲሆን ያቀረብነውን ይህን በመጠቀም እንድትካፈሉ አደራ ማለት ፈልጋለሁ። እግዚአብሔር አምላክ የሚጠቅም ያንጽ እና ደግሞ ለክርስትና ሕይወታችንና አገልግሎታችን ስንቅ የሚሆንን ነገር እንዲሰጥ ከልብ የሆነ ጸሎት እንደ ገርጂ አማኑኤል እንጸልይላችኋለን። እግዚአብሔር ከሁላችሁ ጋር ይሁን።
የድነት መንገድ ተረተን ለተቀበልን ሁሉ በመዳናችን እየተደነቅን አዳኛችንንና በጸጋ የዳንበትን ዓላማ ይበልጥ የምንገነዘብበት ተስፋ አለውና እነዚህ የቅዱስ ጳውሎስ መልእክቶችን የያዙ ቪዲዮዎችን በትኩረት እንድንከታተል ለሌሎችም እንድናደርስ አደራ እንላለን። መልካም የጥናት ጊዜ